ብንሞት ያዋጣናል። በቅዱስ ቃሉ እየቆራረጠኝ እንዲገባ ድል ነው። እኔ ለራሴ አውቃለሁ። አሁንስ በቃ እስራኤል አምላክ በሰማይ አለ። ከጌታ ጸጋና ሰላም ይብዛላችሁ። አንደኛ ዜና ምዕራፍ 4 ቁጥር 9ና 10 በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል፣ ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበረ። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው። ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁ፣ እጅ ከእኔ ጋር ትሁን፣ ከሲቃይና ከጉዳትም ጠብቀኝ በማለት ወደ እስራኤል አምላክ ጮኸ። እግዚአብሔር የለመነውን ሰጠው። ጌታ የተመሰገነ ይሁን። የአንደኛ ዜና ምዕራፍ 4 የአንደኛ ዜና ምዕራፍ 4 ላይ ቁጥር 9ና 10 ነው አብረን ያነበብነው የጌታ ቃል ክፍል። ስለ ጸሎት በምናነሳባቸው ጊዜያቶች ሁሉ በጣም ደጋግመን የምናነሳው አንዱ በመጽሐፍ ቅዱሳችን ላይ ያለ በጣም ታላቅ አገልጋይ ነው ወንድማችን ያቤጽ። ምናልባት ከዚህ ክፍል ውጪ ሌላ ቦታ ላይ አታገኙትም። ያቤጽን ከዚህ ክፍል ውጪ ሌላ ቦታ ላይ በጣም በተደጋጋሚ እንደ አንዳንድ የቀደመው ኪዳን ወይም የብሉይ ኪዳን የእምነት አባቶች ምናልባት አንዳንዶቹ እኮ አንድ ሁለት ቁጥርም ይዘው ይገቡና ብሉይ ኪዳን ላይ አዲስ ኪዳን ላይ እንደገና ደግሞ ተሻግረው ይመጣሉ አይደል? ዕብራውያን ላይ እንደምናየው አይደል? ዕብራውያን ላይ ያየን እንዳለ ነው። አቤል አሁን ብሉይ ኪዳንም ላይ በጣም ብዙ ሰፊ ሽፋን ያለው ሰው አይነት አይደለም። 5 እና 6 ቁጥር አካባቢ ያልዘለለ ታሪክ ያለው ሰው ነው። ግን አዲስ ኪዳንን ሁሉ ተሻግሮ የመጣ አይነት ደግሞ ሰው ነው። ይሄ ሰው ግን ከዚህ ውጪ ሌላ የመጽሐፍ ቅዱስ ክፍል ላይ አታገኙትም። እዚሁ መጽሐፍ ላይ ሁለተኛ ነገሥት ላይ ምዕራፍ 2 ላይ ብቻ የመጨረሻ ቁጥር አካባቢ ቁጥር 55 የምዕራፍ 2 የመጨረሻ ቁጥር 55 ላይ በያቤጽ የሚኖሩ የሚል ተጠቅሷል አይደል? በያቤጽ የሚኖሩ ምናልባት ከተማ ገንብቶ ሊሆን ይችላል። ከተማ ቆርቆሮ ሊሆን ይችላል። ታላቅና የተከበረው ሰው ስለሆነ ምናልባት ከተማ ገንብቶ ሊሆን ይችላል። በዛ ዘመን ሕጉን ይጽፉ የነበሩ ጸሐፍቶች ይኖሩ የነበረው ያቤጽ በምትባል ከተማ ነበር። በያቤጽ ከተማ የሚኖሩ ስለሚል ምናልባት ከተማ ቆርቋሪ ሊሆን ይችላል። ከሱ ስም ጋር በተያያዘ ሌላ የተነሳ ነገር የምታገኙት እዚቹ ምዕራፍ 2 ላይ ያለችዋን ምዕራፍ 2 መጨረሻ ቁጥር ላይ ያለውን ብቻ ነው የምታገኙት። በምዕራፍ 4 ላይ የዘር ሐረግ ነው አይደል እየተተረከ ያለው፣ የዘር ሐረግ ነው እየተተረከ ያለው። ግን በዚህ ጂኒዮሎጂ ላይ በዚህ የዘር ሐረግ ትረካ መካከል ላይ ድንገት ሰበር ነገር አድርጎ ነው የገባው። አሁን ምናልባት ከሱ በፊትም ካያችሁ ከሱ በኋላም ካያችሁ በጣም ረጃጅም የሆኑ የዘር ሐረጎችን ነው የአንደኛ ዜና መዋዕል ጸሐፊ የነበረው ወንድማችን እዝራ ነው ተብሎ ነው የሚታመነው። ወንድማችን እዝራ በጣም የዘር ሐረጎችን እየተረከ በመካከል ነው ይህንን ልጅ የሚያስገባው። ደሞ ሲያስገባውም 2 ቁጥር ነው የሰጠው። በእርግጥ በጣም ፕሬግነንት ቨርስስ ናቸው አይደል? በጣም ይሄ የተጠቀጠቁ ብዙ የታጨቁ አይነት 2 ቁጥሮች ናቸው። እና እንግዲህ በተለያየ አጋጣሚ እናንተም እንደምታጠኑት የአንደኛ ዜና እና የሁለተኛ ዜና መጽሐፍት ከምርኮ እስራኤል ከተመለሰች በኋላ ወደ አባቶቻቸው ምድር ከመጡ በኋላ የተጻፉ መጽሐፍት ናቸው። እነዚህ መጽሐፍት ድረ ምርኮ ዘመን ላይ ያሉ መጽሐፍት ናቸው። አንደኛ ሳሙኤልና አንደኛ ነገሥትና ሁለተኛ ነገሥት ደግሞ ከዛ በፊት የነበሩ ናቸው። የዜና መጽሐፍ የአንደኛ የነገሥትና የሳሙኤል መጽሐፍት ላይ ያሉ በጣም ብዙ ሐሳቦችን ወስዷል። የዜና መጽሐፍ ላይ ያለው ይሄ ጸሐፊ ማለት ነው በጣም ብዙ ወስዷል። የኤርምያስ ትንቢት፣ የኢሳይያስ ትንቢት፣ የተለያዩ የብሉይ ኪዳን መጽሐፍትን በጣም ይጠቀማቸዋል። ለመጽሐፉ ግብአት አድርጎ ለሚያነሳው ትረካ በጣም ይጠቀማቸዋል። እነሱም ብቻ ሳይሆን በዛ ዘመን ደግሞ የነበሩ በጣም ታማኝነት የነበራቸው የነገስታት ታሪክ ያለባቸው መጽሐፍቶችን አንዳንዴ ደግሞ ስሞችን ጠቅሶ የነብዩ ሳሙኤልን ስም የነ ኢሳይያስ አይነት ስሞችን ሜንሽን እያደረገ የነሱን ሁሉ ኮት እያደረገ እዚህ መጽሐፍ ላይ ይጠቀማል። መጽሐፉ የነዚህ መጽሐፎች ሁሉ ውቅር እስኪመስል ድረስ በጣም ብዙ መጽሐፍትን ይጠቀማል። ግን አንዳንድ በሚያነሳቸው መጽሐፎች ላይ ያሉ ታሪኮችን ኤዲት አድርጎ ያስገባቸው ሁሉ ይመስላል። ለምሳሌ አሁን ሳሙኤል ላይ ያለው ዳዊትና ዜና ላይ ያለው ዳዊት ተመሳሳይ አይደሉም አይደል? አሁን በእርግጥ ዳዊት ነው በሳሙኤል ላይ የተቀመጠ በጣም ሰፊ ሽፋን ያለው ዳዊት ዜና መጽሐፍ ላይ ሲያመጣው በጣም አስተካክሎ በጣም የተመረጠ ታሪክ ብቻ ወስዶ ነው አንደኛ ዜና ላይ ዳዊትን የሚያስገባው። ለምሳሌ አሁን የሳሙኤል መጽሐፍ ላይ ያለው ዳዊት የኦሪዮን ሚስት ከቤርሳቤ ጋር በኃጢአት ይወድቃል። ከዛ በኋላ ደግሞ
ኦሪዮንን በማስገደሉ ምክንያት ደግሞ 4 ልጅ ይከፍላል አይደል? በጣም በብዙ ሲቃይ ውስጥ የሚያልፍ አይነት ዳዊት ነው። አንደኛ ዜና ላይ ያለው ዳዊት ግን የመሲሁ ምሳሌ ነው ተብሎ ስለሚታመን ከምርኮ ለተመለሰው ሕዝብ እግዚአብሔር ኪዳኑን አልተወም፣ መሲያኒክ ላይኑን አልተወም። እግዚአብሔር ከእስራኤል ጋር ያለውን አጀንዳ አላቋረጠም። በዳዊት ዙፋን ላይ የሚቀመጥ ሰውም እግዚአብሔር አይከለክለንም፣ መሲሁን ያመጣዋል ስለሚል ዳዊትን የሚያመጣው የሚዋጋውን የተቀባውን ድል የሚያደርገውን በእስራኤል መካከል እግዚአብሔር የሾመው የመሲሁ ምሳሌ የሆነው ንጉሥ ብቻ ነው መርጦ የሚያመጣው። የአንደኛ ዜናው ዳዊት በጣም አስደናቂ ነው። ትክክለኛ የመሲሁ ምሳሌ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በአዲሱ ኪዳን ላይ በአባቱ በዳዊት ዙፋን ላይ ይቀመጣል የተባለለት መሲህ የሚመጣው ከዚህ ሰውዬ ነው ይላል። ምክንያቱም ከምርኮ ሲመለሱ በእርግጥ እግዚአብሔር እስካሁን ድረስ ኪዳኑን ከእስራኤል ጋር አርጓል ወይ? እግዚአብሔር አልተወውም ወይ ኪዳኑን? ቤተ መቅደስ ፈርሷል። ሌሎች በጣም የከበሩ የሚባሉ የቤተ መቅደስ ዕቃዎች ተወስደዋል። ከተማ ተቃጥሏል። እስቲል የእግዚአብሔር ኪዳን ከእስራኤል ጋር አለ ወይ ሲሉ፣ አዎ እግዚአብሔር በዳዊት ዙፋን ላይ የሚቀመጥ አይከለክለንም። የአሦር ነገስታት የነበሩት እነ ቂሮስ እነ ዳሪዮስ በጣም የከበሩ ነገስታቶች አሏቸው። አሁን የቂሮስ አይነት በጣም የተባረከ ንጉስ የእግዚአብሔር ቤተ መቅደስ እንዲሰራ ሁሉ እግዚአብሔር ልቡን ያነሳሳ፣ ከግምጃ ቤት ይውጣና ይሰራ ቤተ መቅደስ ያለ። አሁን እስራኤላውያን የሚያውቋቸው እነሱን ነው። የሰሙት ደግሞ እግዚአብሔር ዳዊት የሚባል ንጉስ ነበረው እስራኤል ላይ የሚለው ነው። እስቲል የእግዚአብሔር ኪዳን አለ ወይ? ንጉስ በእኛ መካከል አሁንም ይነሳል ወይ? አዎ ብሎ ዳዊትን። ክብር ለእግዚአብሔር ይሁን። እና በጣም የከበሩ ታላላቅ አባቶችን እየጎተተ ያመጣል። የሳሙኤልና የነገሥት መጽሐፍ በምርኮ ምድር ላይ እያሉ በጣም ብዙዎቹን ለማጽናናት ተጠቅመውባቸዋል። የዜና መጽሐፍ ደግሞ ከምርኮ ተመልሶ የመጣውን ሕዝብ ባለበት ምድር ላይ ለማጽናት ለማበረታት እግዚአብሔር ከነሱ ጋር ኪዳኑን እንዳልተወና የተጀመረው ነገር እግዚአብሔር ጋር እንዳልተቋረጠ ለማመልከት የዜና መጽሐፍት ደግሞ ተጽፈዋል። በእርግጥ መጽሐፎቹ አንዳንድ ናቸው አይደል? ዜናም አንድ ነው፣ ሳሙኤልም አንድ ነው፣ ነገሥትም አንድ ነው። እና አንደኛ ዜና የዕዝራ መጽሐፍ ነው፣ ጸሐፊው ዕዝራ ነው። ዕዝራ ነህምያን አንደኛና ሁለተኛ ዜና አንደኛውና ሁለተኛ ነገሥትን ለመጻፍ እድል ነበረው ይላሉ እንግዲህ የቀደሙት መጽሐፍ ቅዱሱን በደንብ ጠለቅ አድርገው የሚያጠኑ ሰዎች። ስለዚህ ብሉይ ኪዳን ላይ 6 እንዲያዋጣ እግዚአብሔር እድል ሰጥቶታል ማለት ነው። በጣም የተባረከ ሰው ነው። በጣም የተባረከ ሰው ነው። ዕዝራ ነህምያ መጽሐፍ ላይ ሰውየው በአካል አለ። ሰውየው ራሱ በአካል አለ። ሕጉን ሲያነበው አለ። ትዝ ይላችኋል። እኩለ ቀን እስኪሆን ድረስ በሕዝቡ ፊት ቆሞ ሕጉን አነበበው የተባለው ዕዝራ ነው። የሕጉ አንባቢ የሕጉ ተርጓሚ ሆኖ ቀርቧል። እንደውም ራሱ መጽሐፍ ላይ ዕዝራ 7:10 ላይ ነው። ዕዝራም የእግዚአብሔርን ሕግ ለማጥናት ለማድረግና ለማስተማር ራሱን ሰጥቶ ነበር ይላል። ለማጥናት ቀጥሎ ለማድረግ ከዛ ደግሞ ለማስተማር የማይጣረሱ ኦርደሮች ናቸው። ያጠናዋል፣ ያደርገዋል፣ ያስተምረዋል። ይህንን ለማድረግ ራሱን ሰጥቶ ነበር ይላል። በሕዝብ መካከል መንፈሳዊ ተሐድሶን ለማምጣት እግዚአብሔር ያስነሳው ዕዝራን ነበር አይደል? አጥር ለመስራት ነህምያን፣ ቤተ መቅደሱን ለመገንባት ዘሩባቤልን፣ የሕዝቡን ሕይወት ለመስራት ደግሞ ዕዝራን ነበር እግዚአብሔር የተጠቀመው። በጣም የጠለቀ የእግዚአብሔር ቃል ዕውቀትም መረዳትም ብርሃንም ትጋትም ስለነበረው እግዚአብሔር ብዙ ደግሞ እንዲጽፍ እድል ሰጥቶታል። ጎናችሁ ያለው የእግዚአብሔርን ቃል በጣም የምታጠና ከሆነ ዘመን ይረዝማል በሉት። ሰፊ ሽፋን እግዚአብሔር ይሰጣቸዋል። አሁን ሰዎቿን ምናልባት እንዲህ ነው ተብሎ አንዳንዶቹ የተጻፈላቸው ስብከት የለም። የነበራቸውን ዕውቀት ግን በጻፏቸው መጽሐፍት ላይ ግን ታገኟቸዋላችሁ። በጣም አስደናቂ በሆነ አይነት መንገድ የሚጽፍ ሰው ነው። ሊትሬቸር በጣም በእውነት የሥነ ጽሑፍ ዕውቀቱ አጻጻፉ እንደ አንደኛ ዜና እና ሁለተኛ ዜና ስታነቡ ባይዘው አዲስ ኪዳን ላይ ሐዋርያ ሥራ እንደማንበበሉት ፍሎ በጣም ነው የሚያስደንቀው። ፍሎ በጣም ፍሎ አለው፣ አይቆራረጥም፣ ስክራች የለውም። ታሪኩ ምዕራፍ 1 የጀመረ ሰው ምዕራፍ 29 ላይ ነው ድንገት ባይዘው የሚያልቅበት። ጌታ የተባረከ ይሆን እና እንግዲህ ይሄ ሰውዬ የዘር ሐረግ እየተረከ ነው። ይሄ ባይዘው የዘር ሐረግ ለእስራኤላውያን በጣም ትልቅ ትርጉም ያለው ደግሞ ከየት ነው የመጣው ነው። መሲያኒክ ላይን ውስጥ አለ ወይ? በእግዚአብሔር የመቤዠት እቅድ ውስጥ አለ ወይ ብሎ ይጠይቁሃል። ጌታ ኢየሱስ ክርስቶስን ደጋግሞ ይጠይቁት የነበረው እሱን ነው። አንተ ከየት ነው የመጣኸው? አናውቅህም እንደ ከማን እንደመጣህ? የሚጠበቀው አይነት ላይን ውስጥ የለም ሁሉ ይሉት ነበር። በጣም ለነሱ ክሪቲካል ነገር ነው እና የዘር ሐረግ እየተረከላቸው ነው የመጣው። እስራኤላውያን በሙሉ ቆሞ እያለ ቁጥር 9 ያቤጽ አለ። ያው
ካሌን ወለደ ብሎ ይነግረናል ብለው ነው በጣም በተስፋ እየጠበቁት ያሉት። ያቤጽ ከወንድሞቹ ይልቅ የተከበረ ሰው ነበር። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው ይለናል። እንግዲህ ወደፊት ወደ ኋላ ነገር ነው አይደል የጻፈው። አሁን ከወንድሞቹ ይልቅ የተከበረ ነገር ብሎ ከዛ ደግሞ እናቱ ደግሞ ስትወልደው አለና ወደ ኋላ ደግሞ ተመለሰ። አሁን እድሜውን ነው አይደል የኖረበትን ዘመን ሲነግረን ከወንድሞቹ መካከል በጣም የተከበረ ነበር ነው የሚለን። እንግዲህ በሕዝብ መካከል በሰው መካከል ያቤጽን ሰው ሁሉ ሲያየው እንደ ፋሚሊ የዘራረግ ስለሆነ እየተጠቀሰ ያለው እንደ ቤተሰብ ያቤጽ ከወንድሞቹ መካከል እጅግ የተከበረ ሰው ነው። በጣም ሆነረብል የሆነ ሰው ነው። ደግሞ ዝም ብሎ የተከበረ አይነት ሰው አይደለም። እንደው ዝም ብሎ የተከበረ አይነት ሰው አይደለም። መጽሐፉ ራሱ ይነግረናል። እዝራ ራሱ ያስቀምጠዋል። ያቤጽ የተከበረ ነው የሚለን ቀጥሎ በጸለያቸው ጸሎቶችና እግዚአብሔር የመለሰለት መልስ አለ። በዚህ ምክንያት እግዚአብሔር ያከበረው አይነት ሰው ነው። ከወንድሞቹ መካከል እጅግ የተከበረ ሰው ነበር። እግዚአብሔር አክብሮታል ይለንና እናቱ ግን ስትወልደው በጣር ነው የወለድኩት አለች እና እናቱ የወለደችውን ጊዜ አትረሳውም። ያቤጽን ስትወልደው የወለደችበትን ወቅት አትረሳውም። ሞት አይነት ነገር የገጠማት እስኪመስል በጣር ወልጄዋለሁና ስሙን ያቤጽ ብዬዋለሁ። ያቤጽ ማለት ባይዘው ህመም እንደማለት አይነት ነው። ፔን እንደማለት በቃ ይሄ ጣር ያለበት ምጥ ያለበት ሲቃይ ያለበት እንደማለት ነውና ስወልደው እጅግ በጣር ነው የወለድኩት አለችና ስሙን ያቤጽ ብዬሃለሁ አለችው። እናቱን አስም ያወጣችለት እናቱን አስም ያወጣችለት። እናቶች ታውቃላችሁ አይደል? ኤክስፔሪየንሳቸውን ሁሉ ነው ሰብስበው የሚያወጡት። ምጡ ላይ ጣር ይኑር አይኑር ያቤጽ አያውቅም። የተወለደ ቀን እሱ ምን ያውቃል? እና እናቱ አወላለዱን የእሷን ሁኔታ እሱ እንዴት አድርጎ እንደተወለደ ሰብስባ ያቤጽ ታምሜብሃለሁ፣ ተሰቃይቻለሁ፣ ጣር ላይ ነበርኩ ባንተ ምክንያት፣ እግዚአብሔር ግን እንድትወለድ ፈቀደልህ ያቤጽ። ምናልባት እንግዲህ ካደገ በኋላ የነገረችው ይመስለኛል። ስለ እናቱ ምንም አይነት ሪፈረንስ የለንም። ስለ ያቤጽ ግን ስላለን ያቤጽ ማን ነው ስምን ያወጣል? እናቴ ናት። ለምንድን ነው ያቤጽ ያለች? በጣር ነው የወለደችኝ። የተወለድኩ ጊዜ ነግራኝ ነበር። በጣም ሲቃይ ውስጥ ነበርኩኝ እና በጣም በጣር መካከል እኔና ሞት መካከል አጣብቅኝ ውስጥ ገብቼ በቃ ወለድኩ፣ ተገላገልኩ፣ እግዚአብሔር እንድትኖር ፈቅዷል ብላ ያቤጽ አለች። ልጆች ሆናችሁ ቤተሰቦቻችሁ የነገሯችሁ ነገር የለም? እኔም ማውቀው ነገር አለ። አሁን እኔ ልጅ ሆነ ተብዬ የተነገረኝ በጣም ብዙ ነገር አለ። ልጅ ሆነ እያለ ለጥቂት ተርፋሃል የተባላችሁት ነገር የለም? ያቤጽ እኮ አሁን ሩቅ እኮ አይደለም። ኢትዮጵያዊማ በጣም ብዙ ያቤጽ ነው ያለው። በጣር በብዙ ሲቃይ የተወለደ አልሽ። ይሄ ብላቴና ካደገ በኋላ ትልቅ ሰው ሲሆን መጸለይ ሲያውቅ፣ እግዚአብሔር እንዳለ ሲያውቅ፣ አምላክ በሰማይ እንዳለ ሲያውቅ፣ የሚለመንለት አምላክ እንዳለ ሲያውቅ፣ ቀጥሎ ደግሞ የሚለምነው ብቻ ሳይሆን የሚመልስለት አምላክ እንዳለ ሲያውቅ፣ በዘመኑ በዕድሜው በታሪኩ መካከል ያቤጽ ጸለየ። በጣም እደነቃለሁ። ስለ ያቤጽ ሌላ ነገር አለመጻፉ ያስደንቀኛል። ጸሎቱ ነው የተጻፈለት፣ የጸለየው ነው የተጻፈለት። ቀጥሎ ጸለየ። የጸሎት ሰው ነበረ። በእግዚአብሔር ፊት ቆሞ ጸለየ፣ አማጠ፣ ጮኸ ብቻ አይደለም መለሰለት። በእውነት እግዚአብሔር በጣም ብዙ ስህተትን ከታሪካችሁ ይሰርዝላችሁ። በእውነት በጣም የሚያደክም የሚያዝልን ነገር እግዚአብሔር ከዕድሜያችሁ ላይ ይሰርዘው። ይሄ ሰው የተመዘገበለት የተጻፈለት ይኸው እኔ ከሺህ ዓመታት በኋላ ዛሬ አዲስ አበባ ከተማ ቤተ ክርስቲያን ቆሜ የጸለየውን ጸሎት የነበረበትን ሁኔታ ቆሜ እየተናገርኩ ነው። እግዚአብሔር በታሪክ መካከል አስገባው። ይህን ሰው ምን ተጻፈለት? ጸለየ። ወዴት? ወደ እስራኤል አምላክ። ይሄ የኪዳን ስሙ ነው። የእግዚአብሔር እኮ የእስራኤል አምላክ አለ በሰማይ አለ። ማን ነው? የእስራኤል አምላክ። ሲጸለይ ይሰማል፣ ቀጥሎ ይመልስልኛል። ይህንን የሚለው መቼ ነው? ከምርኮ ተመልሰው በሲቃይ መካከል ቆመው
ከምርኮ ለተመለሰ ሕዝብ ይነበብላቸዋል። ሲነበብላቸው ያቤጽ ከወንድሞቹ መካከል የተከበረ ሰው ነበር ሲል ሁሉ በሲቃይ መካከል የሚኖር ነው። ሁሉ ከምርኮ ተርፎ የመጣ ነው። ኦልሞስት ኦል ከሞት አምልጠው የመጡ ናቸው። ምክንያቱም ስለ ባቢሎን ስለ ተማረኩበት አገር መጽሐፍ ቅዱሱ ሲነግረን ከእሳት ቶን የብረት እቶን ብረት የሚያቀልጥ ነው ይለዋል። ለዛ እኮ ነው ኢያሱን እኮ እግዚአብሔር መጥቶ ከእሳት የወጣ ትንታግ ነው አለው። ምን ማለት ነው? ከሚነድ እሳት መካከል ተስፈንጥሮ ያመለጠ ሊበላው ሲል የሾለከ ማለት ነው። ለአንድ ኢያሱ ለሚባል ሊቀ ካህን የተነገረ አይደለም። ከምርኮ ለተመለሰ ሕዝብ የተነገረ ቃል ነው። ስለ ኢየሩሳሌም የተነገረ ቃል። ስለዚህ እነዚህ በሙሉ ከጭንቅ ያመለጡ ከመከራ ያመለጡ በጣም ብዙ ሰው አጠገባቸው ባቢሎን ሞተዋል። አንዳንዱ ዕድሜው አልቆ፣ አንዳንዱ በተለያየ ሲቃይና መከራ አልቀዋል። ተርፈው ነው የመጡት። ያቤጽ ከወንድሞቹ መካከል የተከበረ ሰው ነበር ሲሏቸው፣ ነገር ግን እናቱ ስትወልደው በጣር ወልጄዋለሁና ብላ ያቤጽ አለች። ይጽናናል ሰው። በጣር ነው የተወለደው። በምጥ መካከል ነው የወጣው። ከሞት ነው ያመለጠው። እሺ ምን አረገ? ጸለየ። ጸልዩ። የሚሰማ በሰማይ አለ። ለእስራኤል ተስፋ አለ። የእስራኤል አምላክ በሰማይ አለ። ነገሥታቶቻቸው ወድቀው ሊሆን ይችላል። ዳዊት ወንበሩ ላይ የለም ሊሆን ይችላል። የእስራኤል አስፈሪነቷ ከስሞ ሊሆን ይችላል። አምላኳ ግን በሰማይ አለ። መልእክቱ ይሄ ነው። ከምርኮ ለተመለሰ ሕዝብ አይዟችሁ፣ የታሪክ ባለቤት የወደደውን ማድረግ የሚችል አምላክ በሰማይ አለ። ያቤጽ ወደ እግዚአብሔር ጸለየ፣ ለመነው። ዋው እንዴት ያስደንቃል! ጸሎቱ ልመና ነው አይደል? ጸሎቱ ልመና ነው። ልመና ልምምጥ ነው። ልመና አቲቲዩድ እኮ ነው። ልመና እኮ አቲቲዩድ ነው። ኮራ ብለህ ትለምናለህ እንዴ? ስብር ብለህ ነው የምትለምነው? ወድቀህ ነው የምትለምነው? ልመና እኮ የምትናገረው ቃል ይመርጥልሃል። ቃል ይመርጥልሃል። ልብን መስበርና አንገትን ማቀርቀር ብቻ እኮ እንዳይመስልህ፣ ቃል ይመርጥልሃል። ልመና በጣም ትሁት ያደርግሃል። ያቤጽ ለመነ ማለት ይሄ ሁሉ ፕሮቶኮል አብሮት አለ። በጣም የተመረጠ ቃል ነው የተጠቀመው። አክብሮ የእስራኤል አምላክ አለው። እግዚአብሔር ይመስገን፣ የእስራኤል አምላክ አንተ አለ። እለምንሃለሁ፣ ምጥ አለው ልመናው ላይ። በጣር ነው የተወለድኩት። ማንም ተከትሎኝ ታሪክ ሊሰራ የሚችል የለም። አንተን ነው መለመንህ። ከጸለይን አይቀር እንደዚህ ነው መጸለይ። በእውነት እግዚአብሔር የሚንቀሳቀስበት ጸሎት፣ እግዚአብሔር የሚመልሰው ጸሎት። ልጁ ጄኒውን ስለሆነ ነው እግዚአብሔር መለሰለት። ጄኒውን ነው ያቤጽ፣ ጄኒውን ነው። ጎናቸው ያለው ሰው እግዚአብሔር ለምነው ይመልስልሃል በሉት እስቲ። ይሄን መልመድ ጥሩ ነው። በእውነት ነው የምነግራችሁ፣ መልመድ ጥሩ ነው። ልመና አለመቻል ውስጡ ስላለው፣ ልመና ራስን ማዋረድ ትህትና ውስጡ ስላለ፣ የልብ መሰበር ውስጡ አለው ልመና። ይህንን መልመድ በጣም ጥሩ ነው። እንደ ክርስቲያን፣ እንደ እግዚአብሔር ሕዝብ እኔ ስለምን እምለምነውን አክብሬ ነው እምለምነው። ተሰብሬ ነው እምለምነው። ዝቅ ብዬ ነው እምለምነው። ቀጥሎ የሚሰጠኝ እንዳለ አውቄ ነው እምለምነው። የምቀበለው ነገር አለ። ስለምነው ሰጪ ነው፣ ተቀባይ ነኝ። ባዶ ነኝ፣ ሙሉ ነው። ይችላል፣ አልችልም። እርሱ ብቁ ነው፣ እኔ ምንም ነኝ። እግዚአብሔር አምላክ ነው፣ እኛ ባሮቹ ነን። አሜን ነው። ልጅነታችን የሚቀድም ባሮች ነን እኮ እኛ። ኦፍኮርስ በክርስቶስ ኢየሱስ በኩል ልጆች ነን፣ ግን ባሮቹ ነን፣ አገልጋዮቹ ነን። ይህንን ደጋግሜ ተናገረ። ሰርቫንት ብቻ አይደለንም የእግዚአብሔር እኮ፣ አገልጋይ ብቻ ሳይሆን ባሪያ ጭምር ነን። ዋጋ አውጥቶ የገዛኝ ባሪያው እና ያለሱ መብላት መጠጣት አይደለም መኖር ነው ማንችለው። የጌትነቱ መጠን በእኔ ሕይወት ላይ መወሰን ይችላል። በዚህ መጠን አክብሮ ነው እየለመነው ያለው። በዚህ መጠን የሚገባውን ክብር ሰጥቶት እየለመነ ነው። ለመነው፣ እግዚአብሔርም የለመነውን ሰጠው። እግዚአብሔር ይመስገን።
ለመነው ብቻ ቢሆን ራሱ በቂ ነው። ባይዘው እግዚአብሔርን የመለመን እድል ማግኘት ራሱ በቂ ነው። ሰጠው እኮ አድቫንስ ነው። እግዚአብሔር ፌቨራብል ነው አለው። በቃ ሞገስ አግኝተሃል አለው። ልመና ነው እሺ አለው። እግዚአብሔር እሺ አለው። ያቤጽ ምንም ያህል ዓመት እንደኖረ መጽሐፍ አይነግረንም። በኖረበት ዘመን ሁሉ ግን የተጻፈለት አንድ ጉዳይ ይሄ ነው። ለመነው። እግዚአብሔርም የለመነው ሰጠው። ምንድነው የለመነው? ቁጥር 10 አቤቱ መባረክን ባርከኝ። ጸልዩ እስቲ በእውነት በግላችን በእግዚአብሔር ፊት እንውደቅ። የጸሎት ሕይወት በእግዚአብሔር ፊት መውደቅ መቻል፣ መንበርከክ፣ መቆየት፣ መጸለይ። መጽሐፍ ቅዱሳችን ላይ በጣም ትልልቆቹ የምንላቸው አብርሃም፣ ሙሴ፣ ኤልያስ፣ ሌሎቹ የብሉይ ኪዳን አባቶቻችን ወደ ኋላ ገባ ብላችሁ ሕይወታቸውን ካያችሁ ጸልየዋል። እጅግ በጣም ምርር ያለ ጸሎት ጸልየዋል በእግዚአብሔር ፊት። ምርር ያለ ጸሎት እነሱና እግዚአብሔር ብቻቸው ሲመልስላቸው ሕዝብ መሃል፣ አገር መሃል፣ አደባባይ እንዲጻፍ አድርጎ መለሰው። ሲጸልዩስ እነሱና እግዚአብሔር ብቻ እንቅ አድርገው ይዘው መሬት ይዘው ተንበርክከው መሞት ነው የለመኑት። ካልመጣ ብለን ኖረው እንዳንባል እከሌን ወለደ ተብሎ እንዳንዘለል መሃል ላይ እናቋርጥ። እስቲ እንደዚህ ጸልየን እንዲናርገው እስቲ አሜን በሏ። በእውነት እንደዚህ ብለው ጸለዩ ይበል እስቲ የሚቀጥለው ትውልድ ይሄን ትውልድ ሲያስብ፣ እኛን ሲያስብ፣ ልጆቻችን ሪፈረንስ ፖይንት ይኑራቸው። እስቲ አባቴ ወደ ሕያው እግዚአብሔር ይጸልይ ነበር እና እጸልያለሁ እኔም ይበሉ። እስቲ ጸሎትን አጋብተን እንሂድ። አንድ የሆነ የላይፍ ፓተርን እናሳያቸው። እስቲ ጸሎትን ስርዓት አድርገን እንለፍ። እስቲ ትውልድ ሁሉ እየመጣ የሚገባበት የጥቂት ቀናትና የደቂቃ ልምምድ ሳይሆን የህይወት ስርዓት። ሳይጸልዩ መኖር የማይችሉ ለየትኛውም ነገር የሚንበረከኩ፣ ሁሌ የሚለምኑ፣ ለእያንዳንዷ ነገር የሚጠይቁ፣ የሚችሉትን እግዚአብሔር ስራልኝ የሚሉ። የማትችለውን ጥርጥር የለውም ተንበርከከ ታመጣል። የምትችለውን እግዚአብሔር ወይ እባክህ። ይሄ ባይዘው ግብዝነት አይደለም ትህትና ነው። እስቲ ጮክ በሉና ጌታ ይረዳኛል እጸልያለሁ በሉ እስቲ። ምክንያቱም በጣም ቀላል ያልሆነ ነገር አንዱ ጸሎት ነው። ቀላል ያልሆነ አንዱ ነገር ጸሎት ነው። በመንፈስ ቅዱስ ታግዘን የምናደርገው ነገር እኮ ጸሎት ነው። እኛ ስለማንችል መንፈስ ቅዱስ እንዲያግዘን እኮ የመጣው አንዱ እኮ ጸሎት ነው። ግን መጸለይ፣ መንበርከክ፣ መቆየት፣ እናንተና እግዚአብሔር ለብቻችሁ ጊዜ መውሰድ፣ ይሄ በጣም የምናውቀው ግን ያላረግነው ነገር ይመስለኛል። ለእግዚአብሔር ጊዜ መስጠት። በሳምንት አንድ ቀን ይኑራችሁ እስኪ የምትጾሙበት፣ የምትጸልዩበት። እየጾምኩ ነው ለማለት ሳይሆን የምትጾሙት እናንተና እግዚአብሔር የምትገናኙበት፣ በእርግጥ በእግዚአብሔር ፊት የምታቀርቡት ነገር ይዛችሁ የምትመጡበት። አምልኳችሁ፣ ምስጋናችሁ፣ ቅድም እንደሰማነው ውዳሴያችንም ሊሆን ይችላል፣ ጥያቄም ሊኖረን ይችላል። እግዚአብሔርን ስለ ምድር የምንለምነው ጉዳይ ሊሆን ይችላል፣ ስለ ቤተ ክርስቲያን፣ ስለ ግል ሕይወቴ ሊሆን ይችላል። አንድ ቀን ግን ይኑረን እኛና እግዚአብሔር በደንብ ጊዜ የምንወስድበት። እኔ እግዚአብሔር ጋር የምቀርብበት፣ እግዚአብሔር እኔ ጋር የሚመጣበት፣ የሚፈልገው ለኔ የሚነግርበት፣ ይሄንን አስተካክል የሚልበት፣ እግዚአብሔር እኔን የሚገስጽበት እድል ተንበርክኬ አነብንቤ የምነሳበት ሰው የምሰማበትም በቅዱስ ቃሉ እየቆራረጠኝ እንዲገባ እድል መስጠት። እስቲ አሜን በላ። መንበርከክ፣ መቆየት። ይሄው ሰዎቹ ናቸው ሂስትሪ ሜከርስ የሆኑት በፕሬየር ነው። ከእግዚአብሔር ጋር ስቲክ ቸርች ነው ያለ ነው። ሌላ ነገር ልላችሁ አልችልም። ሌላ ነገር በጣም ብዙ የሚላችሁ ነገር አለ ደጅ። ይሄ ቤተ ክርስቲያን ነው። ከዚህ ውጪ ልነግራችሁ አልችልም። ብታደርጉት የምትድኑበት ነገር ደግሞ ይሄ ነው። አንዱ መለወጥ ያለው እዚህ ውስጥ ነው። መጸለይ፣ መንበርከክ፣ መቆየት። ይኸውልህ በጣም የምትጸልይ ከሆነ አንተ እድል አይኖርህም። እግዚአብሔር በጣም አንተ ጋር ስለሚመላለስ ክብሩ ፊት መቆየት ስለማትችል ኮንሱም ያደርግሃል። ባይዘው ሙልጭ አድርጎ ይጨርሳል። አንተ አትኖርም።
በጣም በእውነት ወደ እግዚአብሔር የምትጠጋ ከሆነ እሱ ባንተ ነው የሚኖረው። አንተን ይጠርግሃል፣ ያጠፋሃል። አንተን የኔ የምትለው ነገር አይተርፍልህም፣ ሙሉ በሙሉ ይሰባብርሃል። ሀምብል ነው የሚያደርግ ጸሎት። ጸልዮ ትዕቢተኛ ከሆነ አልጸልየም። ጸልዮ ያለኔ ካለ ሰው አልጸልየም። እግዚአብሔር ጋር አልቀረበም። እግዚአብሔር ጋር ከቀረብክ እንደሞተ ሰው ነው የምትሆነው። እንደማትችል ነው የምታውቀው። ለሕያውነቱ ክብር እየሰጠ ብቻ ነው የምትኖረው። እንደሱ ነው የሆኑት። ሙሴ ሀምብል መሆን ነበረበት? አልነበረበትም። ለምን? ከፓላስ ነው የመጣው፣ ከቤተ መንግስት ነው የመጣው። የፈርዖን ዙፋን ላይ መቀመጥ የለመደ ልጅ ነው። ፈርዖን የልጅ ልጄ ነህ ብሎ እግሩ ላይ አስቀምጦ እያበላ ነው ያሳደገው። ከፈርዖን እጅ ነው የሚመገበው። የልጅ ልጄ አያት ነኝ፣ ወንድ ልጅ የለኝም፣ እኔ ስሞት አንተ ነህ እዚህ ጋር የምትቀመጠው እያለ ነው ያሳደገው። ቀጣይ ፈርዖን ነው የመጣው። መንገድ ፕራይድፉል ሊያደርገው ይችላል። ትዕቢተኛ፣ ቀና የሚል አታቀኝም እኔን ከየት እንደመጣው የሚል እንደዚህ አይነት አይደንቲቲ እኮ ሊያመጣበት ይገባ ነበር። ሙሴ እኔ ውስጥ እግዚአብሔር መጣ እንደ ባሪያ እንደ ሙሴ ትውት ምድር ላይ የለም ማለት ለምን? ተጠጋዋ እግዚአብሔር። ዘጸአት 3 ላይ ጥግት አለው። ይህንን ራእይ ልመለከታል። እግዚአብሔር መጀመሪያ ያደረገው ሰበረው። ሰውየው የቆምክበት ቦታ ቅዱስ አውልቅ ጫማ አለ። ይሄ ፈርዖን ቤት መሰለ ዘው ለምገባው አውልቅ ጫማውን አውልቅ። እየተንቀጠቀጠ አስተማረው። ሰው በጥፊ የሚገልሰው እኮ አንተ ሰው በጥፊ ለመግደል እኮ ባይዘው ልባም መሆን አይደለም፣ ጠንካራ መሆን ሁሉ አለብህ። አንተ ሰው በጥፊ የመምታት አቅም ይኖራል፣ የመግደል አቅም ከየት ታመጣለህ? ጠንካራ ነው ማለት ነው። ፊዚካሊ ስትሮንግ ነው። ፈርዖን ቤት የታጠቀውን እግዚአብሔር ጋር ሲመጣ አወለቃት። 40 ዓመት ዩቶር ቤት አስገብቶ ተካረገው በኋላ መመረቂያ ቴሲሱን ሲሰራ እኔ አፈ ኮልታፋ ምንም የሌለኝ እማልበቃ ለአገልግሎት ፈልጌ ነው ሲለው ለፈርዖንነት የታጨ ሰውዬ ለአገልግሎት አረኔ አረሆ አንተ ነው የት ፈርዖን ጋር አረኔ አልሄድም እኔ ምን ወሬ አልችልም እኮ በጥፊ የሚገል ሰውዬ አየህ። ሲገለጥለት መጀመሪያ ያደረገው እግዚአብሔር ሀምብል አደረገው። ሙሴና እግዚአብሔር ካወሩ በኋላ ሙሴ ትሁት ነው፣ አትችልም በእግዚአብሔር ፊት ከቀረብክ። እስቲ አሜን በሉ። እግዚአብሔር ጋር መጠጋት የሚያስታውቀው ትህትና ይጀምርሃል። ባይዘው ለምን እግዚአብሔርን ሰው አይቶ ትዕቢተኛ መሆን አይችልም። አምላክ በሰማይ አለ እያልክ ነው የምትኖረው። እኔ በምድር ነው የምኖረው እና ከሁሉ ያነስኩ ነኝ። እግዚአብሔር መጀመሪያ ፊት ለፊት ሲያገኝ የሚያስተምር ሂዩሚሊቲ ነው መጀመሪያ። ለምን? እሱ ክቡር ነው። ፕራይድፉል ከሆን ክብሩን ትጋርድበታለህ፣ ትጋጨዋለህ። ትሁቱን ከኔ ጋር እንድትኖር ይልሃል። ተሰበር ይልሃል። ተሰበር የሚል በንግግር እኮ አይደለም። ሲገለጥልህ ማን እንደሆነ ስታቅ አንተ ራሱ አትቆምም። አጥንትህ መቆም እየፈለገ ይቀልጥብሃል። መቆም ጠልተው መሰለ አንዳንዶቹ የወደቁት አይደለም። ቆሞ ማየት ፈልገው ነበር፣ አልቻሉ። ጠንካራ ነገር ይፈሳል። ኃይለኛ ነው። ማን ይነካዋል? ይነቀነዋል ያልከው ሰው ይድቅቅ ነው የሚለው። ሲወጣ እግዚአብሔር ጋር ገብቶ ይወጣ ሲያስታውቃል። ኃጢአት ላይ ነው የሚጨክነው እንጂ አገልግሎትና የእግዚአብሔር መንግሥት በሆነ ጉዳይ ላይ በጣም ትሁት። አሜን ነው። ጸልዩ። በእውነት እንጸልይ። እንደ ቤተ ክርስቲያን እንጸልይ። እየተገናኘን እንንበርከክ። ምን ቆይ ይሄው ዛሬ የምናነሳው ሰውዬ ባለ ታሪኩ ሰውዬ ስለ ገንዘቡ ብዛት፣ ስለ ሀብቱ፣ ስለ ዝናው አይደለም የተጻፈለት፣ ስለ መጸለዩ ነው የተጻፈው። ጸለየ። ያቤት ጸለየ። በጣም በትህትና በእግዚአብሔር ፊት ጸልያለሁ እንበል። ምናልባት ስለ ጸለዩ ሰዎች ስለ ጸሎትም እናንሳ ካልን አይበቃንም። ታውቃላችኋል፣ ጊዜው አይበቃንም። አልቲሜትሊ የጸሎት ሞዴላችን ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ እኮ አንዳንዴ ጸልይ ነበር እንዴ? ሁሌ ነው የሚጸልየው። ሲጸልይስ እስኪነጋ ጸልየ፣ እስኪነጋ ጸልየ። ሌሊቱን ሙሉ ሲጸልይ ያደረ። ከዛ ይዟቸው ወጥቶ ለብቻው ተነጥሎ ጸልየ። ከመካከላቸው ተለይቶ ሄዶ ጸሎት። ክብር ለእግዚአብሔር ይሁን። ስለዚህ ካሉን ቀናቶች መካከል የተወሰነውን በእግዚአብሔር ፊት ለመቆየት ለመጸለይ በጣም እንሰዋው። ያቤት ጸልየዋል።
እንድንጸልየው አቤቱ መባረክን ባርከኝ። ይሄ በረከት መቼስ ታውቃላችሁ አይደል? ከማቴሪያል ምናምን የዘለለ ነገር ነው እነሱ የሚጸልዩት ከአንዳንድ ሰርተው ሊያገኙ ከሚችሉት ነገርም መንፈሳዊ ነገርም ጭምር ነው የሚያወሩት። አሁን ኦልሬዲ እናቱ ያወጣችለት ስም አለ፣ ያቤጽ ብላ ስም አውጥታለታለች። ስለዚህ እግዚአብሔር ባርኮ ይህንን ነገር ካልቀየረለት በቀር ነገር ይከተላል። ታውቃለህ፣ ስም በጣም አስቸጋሪ ነገር፣ ስም ይከተላል። እስራኤላዊ ደግሞ ታውቃለህ ስታድግ ነው የሚያወጣልህ። ያዕቆብን እኮ ሲያድግ ነው አይተው፣ ይሄ እግር በእግር ተረከዝ ያዥ አለው። እግር በእግር ይከታተላል እና ተረከዝ ያዥ። አንደኛው ደግሞ ያዕቆብ አታላይ ሲያድግ አይቶ ስሙ ተከተለው እኮ እግዚአብሔር መጥቶ እኮ ነው የሰበረለት እስራኤል አለው። ተረከዝ ያዥ አታላይ እንደ ስሙ ያዕቆብ ነው አይደል ያለው። ኤሳው እንደ ስሙ ነው አለ። ተጣብቋል ላይ ተቃል ካራክተሩን ፍሬም አረገው ስሙ እና ዴስቲኒውን ደግሞ ፍሬም እንዳያረግበት እግዚአብሔር መሃል ገባለት። ከዛሬ ጀምሮ እስራኤል ብያለሁ። የነቢያት መጽሐፍ ላይ የፈጠርኩ ያዕቆብ የሰራው እስራኤል ሆይ፣ ያኛው የተፈጠረ ነው፣ ይሄኛው የተሰራ ነው። ያንን ጨፍልቄ ነው የገነባሁት። ስለዚህ ይሄኛው ሰው አንዱ ሪናውንስ እያደረገ ነው ያቤጽ እና ይሄ ሌብል ተደርጓል። በጣር የተወለድክ፣ በምጥ የተወለድክ፣ እናትን አሰቃይት የወጣ ሲሉት ይህንን ሌብል ኦቨርካም ማድረግ አለበት እና ባርከኝ። ጣር እየተከተለኝ ነው። እናቴ የጣር ሰው ብላኝ፣ ከሞት የተረፈ ብላኝ። ይህ ወጥመድ በወጥመድ ነኝ። ሳመልጥ ነው የማገኘው ራሴን ሁሉ ስሾልክ ለሞት ስለምተርፈው። ለምን? ከጣር የተረፍክ ነው ስሜ። ጣር አያጣኝም። አቤቱ መባረክን ባርከኝ። በጣም ምጽናናው እግዚአብሔር የለመነውን ሰጠው የሚል መጨረሻ ላይ አለ። አቤቱ መባረክን ባርከኝ ሲለው እግዚአብሔር እሺ፣ ይህንን ሌብል የተደረግኩበትን ነገር የምታወቅበትን ነገር ዘመኔ ላይ የተቀመጠው ነገር እባክህ ስበርልኝ። የጣር ሰው የምጥ ሰው ህመም ስበርልኝ። እግዚአብሔር እባክህ ባርከኝ። እግዚአብሔር ባረከ። ስፒሪቹዋሊ መንፈሳዊ በሆነ ነገርም እግዚአብሔር ይህንን ሰው ባረከ። ብሉይ ኪዳን ላይ በእርግጥ በጣም ብዙ ጊዜ በረከቶች የሚቆጠሩት በከብቶቻቸው ብዛት፣ በርስታቸው። ግን የዚህን ሰው ጸሎት ግን በደንብ እናንተ ጊዜ ወስዳችሁ ካነበባችሁት ከመሬት ላይ ካለው ነገር የዘለለ ነው ጸሎቱ። ከዚያ ከሚታየው መሬት ላይ ካለው ሌላውም ሰው ዝም ብሎ ከሚያግበሰብሰውና ከሚሰበሰበው የዘለለ ጸሎት ነው የሚጸልየው። አቤቱ መባረክን ባርከኝ ሲል የእግዚአብሔር እጅ በሰው ሕይወት ላይ የምታደርገውን ነገር ነው የፈለገው። እግዚአብሔር ብቻ ሲመጣ ሊያደርግ የሚችለውን ነገር ነው የተለመነው። ወደ ጎን ሄዶ ፈልጎ የሚያገኘው አይደለም። እግዚአብሔር ለሱ ሊሰጠው የእስራኤል አምላክ ሊያደርግ የሚችለው ነገር ነው። የእግዚአብሔር እጅ ተከፍታ ወደሱ የሚወርድ ነገር ነው የፈለገው። እጅን ተከፍታለህ የሚል ቃል አንብባችኋል። ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ ተብሎለታል እግዚአብሔር። ስለዚህ አቤቱ መባረክን ባርከኝ ሲል እጅህን እባክህ ካንተ ዘንድ እፈልጋለሁ። ካንተ የሚወርድ ካንተ የሚመጣ ሰው ሊያረገው የማይችል አንተ ብቻ የምታረገው። በታሪካችሁ መካከል ማንነታችሁን መቀየር የሚችል ነገር ማድረግ የሚችል እግዚአብሔር ብቻ ነው። ስጋ ለባሽ ሕይወት ላይ የሆነውን ነገር አይቶ ሊያመሰግን ሊባርክ፣ በጣም ጥቂት ደግሞ ሊያግዝህ ይችላል። ታሪክን የሚቀይር እግዚአብሔር ብቻ ነው። ማንነት መለወጥ የሚችል እግዚአብሔር ብቻ ነው። እግዚአብሔርን ብቻ ለምኑ፣ ሰው አትለምኑ። አሜን በሏ። እግዚአብሔርን ብቻ፣ ከፍቅር በቀር ዕዳ አይኑርባችሁ። እግዚአብሔርን ብቻ። አቤቱ እኔ ሰው ለምኜ ከሰጠኝ እግዚአብሔርን ለምኜ እንዴት ነው የማይሰጠኝ? ክብር ለኢየሱስ ይሁን። ስለዚህ ጥያቄው የበረከት ጥያቄ አቤቱ መባረክን ባርከኝ የሚለው የእግዚአብሔር እጅ ብቻ በሰው ሕይወት ላይ ልታደርገው የምትችለው ነገር የሚጠብቅ ከእግዚአብሔር ኤክስፔክት የሚያደርግ ሰው፣ ከእግዚአብሔር ጠባቂ ነው ያቤጽ። ከእግዚአብሔር ፈላጊ ነው። ከእግዚአብሔር ብቻ ነው የሚፈልገው። በወንድሞቹ መካከል የተከበረ ነው። ከወንድሞቹ ሌላ ነገር ጠየቀ የሚል መጽሐፍ ቅዱስ የለም። እግዚአብሔርን ጠየቀ የሚለው እግዚአብሔርን ለመነ ነው። ምንድን ነው የለመነው? አቤቱ መባረክን ባርከኝ። ስለዚህ እግዚአብሔር በወንድሞቹ መካከል ባረከው። ወንድሞቹ አዩትና የተከበርክ ነህ አሉት። ሰው ሁሉ አዩና ከወንድሞቹ መካከል የተከበረ ነው። ለምን? እግዚአብሔር ባርኮታል። ሌላ ጸሎት ምን ጸልይ? ግዛቴን
እንድታሰፋልኝ። ክብር ለእግዚአብሔር ይሁን። ግዛቴን እንድታሰፋልኝ። ይሄ ሰፋ ያለ ካሬ እንድሰጠኝ ነው። እንደሱ ነው ክፍሉ የሚለው አይደለም እኮ አይደል? ስፒሪቹዋል ኢንፍሉዌንስ አይደለም ይሄ። መንፈሳዊ ተጽዕኖ ስፒሪቹዋል ኢንፍሉዌንስ ነው። ስፌር ኦፍ ኢንፍሉዌንስ ነው። ተጽዕኖ የሚያደርግበትን ክልል ነው። መንፈሳዊ ነገር ነው እየለመነ ያለው። አቤቱ ግዛቴን አስፋው ሲል እያወራ ያለው ይሄ እንትን ብሎኛል ጠቦኛል እንትን ጨምርልኝ አይደለም። ኦፍ ኮርስ እግዚአብሔር እሱንም ይጨምርለታል። የአቤት ጸሎት ግን ስፒሪቹዋል ኢንፍሉዌንስ ነው። መንፈሳዊ ነገር ነው እየጠየቀ ያለው ስቲል ከእግዚአብሔር እጅ ተዋግቼ አስለቀቃለሁ አይደለም ያለው። እግዚአብሔር ሆይ ግዛቴን አስፋው። ስፌር ኦፍ ኢንፍሉዌንስ ነው። ተጽዕኖ የምታደርጉበት ክልል ነው። ክብር ለእግዚአብሔር ይሁን። በትውልዴ መካከል አንተን አሳይቼ ልለፍ ነው። በጣም ብዙ ህዝብ ሲመለከተኝ አንተን ይመልከት። እግዚአብሔር መንፈሳዊ ተጽዕኖ ይስፋ። ህግን ተሸክሜ ስቆም ምድሪቱ ትመልከት። ግዛቴን አስፋ። ጸሎቱ ወደ እሱ አይደለም ወደ እግዚአብሔር ነው ጸሎቱ። አሁን እግዚአብሔር ቢመልስለት ሞር የሚያተርፈው እግዚአብሔር ነው፣ ያቤጽ አይደለም። ምክንያቱም ያቤጽ እየጠየቀ ያለው መንፈሳዊ ተጽዕኖ ነው። ስለዚህ እግዚአብሔር ነው የሚገለጠው በያቤጽ ጸሎት ላይ። ክብር ለእግዚአብሔር ይሁን። አሁን እንደነዚህ አይነት ጸሎቶች የሐና አይነት ጸሎቶች አይደሉ? የሐና ጸሎት እንደሰጥ ብትሰጠኝ፣ አሁን እኮ ስጠኝ ነው። ብትሰጠኝ ስጠኝ ነው። ከዛ መልሼ ላንተ እሰጠው። አሁን እግዚአብሔር በሐና ጸሎት ለራሱ መለሰ። ለሐና መልሶላታል እኮ፣ ግን ለሐና ሰጣት። 9 ወር እንድትጸንሰው አረጋት። አቅፋ ጡት እስኪጥል ድረስ እንድትንከባከበው አረጋት። ከዛስ ወሰደው። ጸሎቱ ብዙ ያዋጣው ለእግዚአብሔር ነው። የያቤጥም ጸሎት እንደዚህ ነው። ተጽዕኖዬን አስፋ፣ ግዛቴን አስፋ፣ ስፒሪቹዋሊ ኢንፍሉዌንሻል አረገኝ ሲል እሺ ሰጠው ነው የሚለው መጽሐፍ። ሰጠው። እግዚአብሔር ለያቤጥ ሲሰጠው ከያቤጥ ይልቅ እግዚአብሔር ተጠቃሚ ነው። ለምሳሌ መጽሐፍ ቅዱሳችን ላይ አብርሃምን እግዚአብሔር መጣና እንደዚህ ያለው፣ አብርሃም አይደለም የለመነው፣ እዚህ ጋር ያቤጥ ለምኖ ነው። አብርሃምን መጣና እንደዚህ ያለው፣ ስምህን ገናና አረገዋለሁ አለው። አብርሃም ቆም የሚል አይመስላችሁ? ከከልዳም መንደር ከኡር ተጠርቼ ከአባቱ ከዛ ሰፈር ወጥቼ ስምህን ገናና አረገዋለሁ። አብርሃም 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 እንዲባል አረገዋለሁ ማለት ነው እንዴ? አይደለም። በአብርሃም በኩል የክርስቶስ ኢየሱስ በረከት ወራሽ ምናምን ይባልልሃል ነው። እና ማን ያዋጣው? እግዚአብሔር ነው ያዋጣው። አንድ ልጅ ሰጠና በዛ በኩል መሲያኒክ ላይ እንዘረጋለሁ። ከዛስ ልጅን ኢየሱስን በዚህ በኩል አመጣዋለሁ። የዚህ ሁሉ ምሳሌና ምልክት አረጋለሁ። ብለርድ እያረገብህ እንድታይ አረጋለሁ። ላይን ውስጥ ቀላቅልሃለሁ ነው። እግዚአብሔር ለሚሰራው ስራ ሰው አገኘው ነው። ሞር ጉዳዩ ለአብርሃም አይደለም ለእግዚአብሔር ነው። እግዚአብሔር ክብሩን መካከል ያደረገ ነገር ነው የሚሰራው። ክብሩን ትቶ እኔን አይወስድም። ክብሩን አድርጎ ነው የሚያከብረኝ። እሱ ሲከብር ትከብራላችሁ ነው የሚለው። ስትከብሩ ይከብራል አይደለም የሚለው። እግዚአብሔር ሁል ጊዜ ቅድሚያ የሚሰጠው ለክብሩ ነው። ለማንነቱ ቅድሚያ ይሰጣል። እሱ የማይከበርበትን ነገር አያደርግም። ያዳነን ራሱ የጸጋው ክብር እንዲመሰገን ነው። ሌላ ነገር የሚጨምርልህ አይደለም። ሳልቬሽንን ራሱ እግዚአብሔር ሲጣ የጸጋው ክብር እንዲመሰገን። አቤት እንደ እግዚአብሔር አዳኝ አለ። ሮጥህ አመለጥክ አይደለም የምንልህ። የጸጋው ክብር እንደው እግዚአብሔር እሱንም አዳነው። አቤት አንተን እኮ ነው ያዳነ። የሚመሰገነው ማነው? በአንተ ቸርች መምጣት እሱ ነው የሚመሰገነው። እንደ እግዚአብሔር አይነት ግን መሐሪ የት አለ ይባላል። አንተ እግዚአብሔር አዳኝ ከእንትን አወጣኝ ብለህ ወዲያው ከእንትን አወጣኝ ብቻ እንድትል ነው ድል የሚሰጠህ። ከዛ አንተን ዞር አድርጎ እሱ ነው ያለው። ይሄንን ነው የሚሰራው እግዚአብሔር። ክብሩ ይቀድማል። ግን እግዚአብሔር ይከብራል ማለት አንተ ትዋረዳለህ አይደለም። እሱ ሲከብር እንከብራለን። ምን ማለት? የእግዚአብሔር መክበር ክብራችን ነው። የሆነ ቦታ ያስገባሃል አይደለም እኮ መክበሩ ራሱ በአንተ ምክንያት ክብርህ ነው። ከእግዚአብሔር የሆነ ነገር መቀበልና መመለስ ከዛ እንውጣ ማለት ነው። መክበሩ እግዚአብሔር መክበሩ መድመቁ እግዚአብሔር አንተን መጠቀሚያ መሳሪያ አድርጎ በአንተ መታየቱ እሱ ክብርህ ነው። እግዚአብሔር ከብሮኛ ብንሞት ያዋጣናል። ኢየሱስ ጌታ ነው። ግዛቴን አስፋ። ጸሎቱ ወደ እግዚአብሔር ነው። ወደ እግዚአብሔር ነው መልሱ። መንፈሳዊ ተጽዕኖ ነው እየለመነ ያለው።
ስለዚህ እግዚአብሔር በያቤጽ በኩል እንዲገለጥ ነው ያቤጽ እየለመነ ያለው። አንተ በእኔ ተገለጥ ነው እንጂ እንትን ላይ እንትን ደርብልኝ አይደለም። በጣም ብዙ ነገር የሚያስተዳድር ሰው እኮ በጣም ስትረስፉል ነው። በጣም ስትረስፉል የሆነ ነገር በተጨመረልህ ቁጥር ብታመሰግንም አሳይመንትን በጣም ትልልቅ ከኃላፊነት ጋር ነው እኮ የምትሸከመው። ያቤጽ እየለመነ ያለው እንደሱ አይነት ነገር አይደለም። እንትንም ጨምርልኝ፣ ከሰው መካከል በጣም እየተለየው አርገኛ አይደለም ልመናው። አንተ በእኔ ታይ ነው። አገሬን አስፋ፣ ግዛቴን ትልቅ አርገው ሲል ይሄ ሁሉ ያቤጽ ነው እንዲባል ሳይሆን በዛ ሁሉ ውስጥ ያለ አንተ እኔ ላይ አንተን ይመልከት ነው። ልመናው ወደ እግዚአብሔር ነው። ተብረቅረቅ በእኔ ላይ ነው። እግዚአብሔር ክብሩን በመግለጥ ግዛታችሁን ያስፋው። ራሱን ለማሳየት እግዚአብሔር ብድግ ያደርጋችሁ። በእውነት ፊቱን ብቻ ለማሳየት ድምፁን ለማሰማት እግዚአብሔር እናንተን ያክብር። ድምፁን ለማሰማት ስማችሁን የማያውቅ ሰው እናንተ ላይ የእግዚአብሔርን ክብር ይወቅ። ስሟን አላቀውም ግን ኢየሱስን ትመስላለች ይበላችሁ። እስቲ ይሄን ያክል እኛን አጥፍቶ በእኛ ይታይ። በእውነት እማይለይህ መልክን አይቶ ላይለይህ እኮ ይችላል። እንደ ሮማዊ ወታደር ከሩቅ ሲመጣ ባይዘው እንትና ነው ማለት አትችልም፣ አትለየውም ሰውየውን። ደረቱ ላይ ያለው ጥሩር ግን ወርቃማ ስለሆነ ያብረቀርቃል፣ ከሩቅ ይታያል። አንድ ሮማዊ ወታደር እየመጣ ነው ትላለህ። ማን ነው? አልለየውትም። በምን አወቅ? ደረቱ ላይ ያለው ጥሩር ሲብረቀረቅ አታይም? ጽድቅ አይደል እሱ? ሰውየውን ሳይለየው ማን እንደመጣ ግን ይታወቃል። በእውነት ስማችሁን የማያውቅ ሰው እናንተ ላይ ጌታን ይወቅ። ያን ያክል እንፍቀድ እስቲ። በእውነት እኛ ተደብቀን እሱ ይታይ። በእውነት እኛን ደብዘዝ አድርገን እሱ ይድመቅ። እኛ ሞተን እሱ በእኛ ሕያው ሆኖ ይታይ እና ይሄ ልመና እንደሱ አይነት ልመና ግዛቴን አስፋ ማለት ለእኔ ጨምርልኝ አይደለም፣ አንተ የምትታይበት ይብዛ ነው። ወደ እግዚአብሔር እናዞረው፣ ወደ እግዚአብሔር። ክብር ለእግዚአብሔር ለአምላካችን ይሁን። ታውቃላችሁ አይደል መሬት ላይ እንደማይከለክላችሁ እንኳን መሬት ላይ ሰማይ ሰጥቶን የለ ርስት ከሱ ጋር እንድንኖር እኮ ሰው ያልሰራው ከተማ እኮ ያስገባናል። እንኳን መሬት ላይ ለዘላለም አምኘው ለሰባው ዓላማው ለመሬት አታሙት መቼ ዘላለም ያኖረኛል ብላችሁ ቁርሴን አላበላኝም ይሄ እግዚአብሔር ግን ምን እያሰበ ነው አይባልም። ዘላለም ያኖረኛል እንደሌለ እንዴ ታዲያ ብትገለኝም ልክ ነህ እያለ ነው የምንኖረው። ክብር ለኢየሱስ ይሁን። ከዛ ቀጠለ። አንደኛው ጸሎት ምንድነው የሚለው? እጅ ከእኔ ጋር ትሁን። እጅ በእኔ ላይ ትሁን ነው የሚለው እሱኛው። እጅ ከእኔ ጋር ትሁን ምን ማለት ነው? አብሬን ስራ፣ አብሬ ልስራ። የእግዚአብሔር እጅ ለስራ ነው የሚመጣው። በተዘረጋ እጅ በጸና ክንድ አወጣዋቸው። እጁ አለ ከተባለ እግዚአብሔር እየሰራ ነው ማለት ነው። ስለዚህ አብሬ ልስራ እባክህ። የራሴን እየሰራው እድሜ አይለቅ፣ ጉልበቴ አይድከም፣ አልውደቅ፣ አልሙት። እባክህ ያንተን ልስራ፣ አብረን ነው። የእግዚአብሔርን አብሮነት ነው የለመነው። ሰው ሁሉ ሲያገኘኝ ያንተን እየሰራው ያገኘኝ። እጅ ከኔ ጋር ትሁን። ድል ስጠኝ፣ ማሸነፍ ስጠኝ፣ ወደ ፉልፊልመንት አምጣኝ። ጀምሬ እኔ አልጨርሰውም። እጅ ከኔ ጋር ከሆነች ግን ያልቃል። እጅ ከኔ ጋር ትሁን። ለአባቶቻችን እግዚአብሔር የሚሰጣቸው ዋስትና በጣም ወደ አስፈሪ እንደነ ጌዲዮን አይነት በጣም ወደ አስፈሪ ነገስታት በጣም ጨካኝ ወደ ሆኑት ወደ ምድያም ሲልካቸው የሚሰጣቸው ዋስትና እኔ ካንተ ጋር ሆናለሁ። እግዚአብሔር ሆይ ምን ታረግልኛለህ? እኔ ካንተ ጋር ሆናለሁ። አይዞ አብሬ ነኝ። እግዚአብሔር እጁን አጠገብህ አረገ ማለት ለምልክት ነው የምትቆመው። እሱ ነው የሚሰራው። አንተ ለምልክት አለ ነው የምትባለው። መጨረሻ ላይ ሲወራስ የእግዚአብሔርና የጌዲዮን ሰይፍ ነው የሚባለው። እጅህ ከኔ ጋር ትሁን፣ አብረኙን። ዞር ስል እጅህን ልየው፣ እየረዳኸኝ እንደሆነ ልወቅ። ከኔ ውጪ ያንተ እጅ እየሰራ እንዳለ ይታወቀኝ። እጅ በኔ ላይ ትሁን። ከኔ ጥረትና ሲቃይ የዘለለ ነገር ይሰራ። አንተ ስትኖር ከባዱ ይቀላል፣ ኃይለኛው ነገር ይወድቃል፣ በጣም ጠንካራው ይደክማል። እጅ ከኔ ጋር ትሁን። ያቤጽ አዲስ ሰው እንዳይመስልህ። የቅዱሳት መጽሐፍት እውቀት አለ። እግዚአብሔር እጁን ልኮ ከነ ሙሴ ጋር ምን እንደሰራ ያውቃል። እጁን ልኮ ኢያሱ ጋር ምን እንደሰራ ያውቃል። ፀሐይን እያቆመ ነው የሰራው እግዚአብሔር እጁን ሲልክ። ዮርዳኖስን ቀጥ አድርጎ ህዝቡን አሳልፏል እግዚአብሔር። ነገስታትን ገሏል እግዚአብሔር። ኃይለኞቹን አሳልፎ ሰጥቷል እግዚአብሔር።
እጁን ሲለምን ይሄ ሁሉ በእጄ የተሰራ ታሪክ ከኔ በፊት አለ። አዎ እኔ ራሴ ሰሰራ እንዳልገኝ ያው ታሪክ በእኔ ይቀጥል። በሙሴ የሰማሁት፣ በኢያሱ የሰማሁት፣ በመሳፍንት ዘመን በነ ጌዲዮን በነ ዮፍታሔ የሰማሁት እኔም ዘመን ላይ እሱ ይቀጥልልኝ እባክህ። እነሱ በአንተ እጅ መጥተው እኔ በራሴ ስታገል እንዳልገኝ የሚጻፍልኝ ታሪክ እጁ አብራው ነበረች ይባልልኝ። እስቲ አሜን በሏ። የእግዚአብሔር እጅ ከመጣ አንተን ዞር አድርጎ እሱ ነው የሚሰራው። እግዚአብሔር ከሰራ ደግሞ እርማት የለውም፣ ፍጹም ነው። መልሰ አታስተካክለውም። ትክክለኛ ነገር ነው የሚሰራው። የእግዚአብሔር እጅ ሲመጣ ኮሬክሽን አትለውም። እኔ እናንተ ስንሰራ ነው ሲበላሽ ሲፈርስብን ስንጠግን የምንኖረው። እግዚአብሔር ሲመጣ የማይሻሻል ነገር ነው የሚሰራው። የመጨረሻው ነው የሚያደርገው። ኤክሰለንስ በጣም የመጨረሻው እና ትውልድ ሁሉ እያየው ያመሰግናል። እጅ ከኔ ጋር ትሁን። እግዚአብሔር በእጁ ከሰራ ትክክል ነው። እስቲ አሜን በለው። ያንተና የኔ ሲሆን ነው የሚበላሽበት። የእግዚአብሔር እጁ የተለመነው ለምንድን ነው ታዲያ? እጁ ነገር ቶሎ እንዲያልቅ ብቻ እኮ አይደለም። እሱ በሚፈልገው መጠን ቀጥሎ ለጄኔሬሽን ሁሉ ምሳሌ ሆኖ እንዲሰራ እጅ። ክብር ለእግዚአብሔር ይሁን። ትውልድ ግራ አይጋባም። የእግዚአብሔር እጅ እየሰራ ከሆነ ሰው ሁሉ አይቶ ያው የእግዚአብሔር እጅ። መጽሐፍ ቅዱሳችን ላይ የእግዚአብሔር ክንድ፣ የእግዚአብሔር እጅ ተብሎ በጣም በተደጋጋሚ ተጠቅሷል። የእግዚአብሔር ክንድ መጽሐፍ ቅዱሳችን ላይ ጌታችን ኢየሱስ ክርስቶስ ሆኖ ተገልጧል አይደል? ብሉይ ኪዳን የእግዚአብሔር እጅ ተብሎ የሚጠቅሰው ብዙ ቦታ መንፈስ ቅዱስ ነው። ኢሳይያስ 53 ላይ ግን የእግዚአብሔር ክንድ ለማን ተገልጧል የሚል አንብባችሁ the extended God ኢየሱስን እኮ ነው። የእግዚአብሔር ክንድ፣ የእግዚአብሔር የማዳን ኃይል፣ የእግዚአብሔር ብርታት፣ የእግዚአብሔር ትልቅነት፣ የእግዚአብሔር የማይመረመር አሰራር ተባለ። የጌታ ኢየሱስ ክርስቶስ የመስቀል ሥራ፣ ሲቃዩ፣ ሞቱ፣ መቀበሩ፣ በጣም ያሁሉ መከራው፣ ትንሣኤው፣ እርገቱ፣ ያሁሉ ክብር የእግዚአብሔር ክንድ፣ የእግዚአብሔር እጅ ተብሏልና እጅ በእኔ ላይ እጅ ከኔ ጋር ትሆናለህ። የመጨረሻው ከሲቃይና ከጉዳት ጠብቀኝ። በእውነት እንበላተኛችን ከሲቃይና ከጉዳት ጠብቀኝ በሉት። ሲቃይ አይደል እንደ አንዱ መጎዳት፣ ከሲቃይ ቀጥሎ ከጉዳት እባክህ ጠብቀኝ። ምን ማለት ከልለኝ። እኔ አልችልም፣ ሮቄ ጥልቅ ነው የሚል የሚሰብረኝ ነው የምፈልገው። እኔ የምጎዳበትን ነው የምፈልገው። አንተ እባክህ ከልለኝ፣ እባክህ ተንቀሽቅዤ የምገባበት ሁሉ ወጥመድ እንዳይሆንብኝ፣ የያዘኝ በሙሉ እየሰበረ እየጎዳኝ እንዳልኖር። አያችሁት? አይገርምም? አውት ስማርት ላረገው አይደለም ያለው፣ ጠብቀኝ ያለው። ክብር ለኢየሱስ ይሁን። እኔ ያው አውቀዋለሁ አይደለም ያለው፣ አንተ ጠብቀኝ። ለምን? ዘላለም በፊት አሁን ነዋ። ቀጥሎ የሚሆነውን ታውቃለህ። የምጎዳበትን ታውቃለህ። አው ጠብቀኝ እንዳልገባበት። እኔ ነገን አላውቀውም። ዛሬ የሚጠቅመኝ የመሰለኝ ነገ መሰቃያዬ ነው። ዛሬ እልል ብዬ የገባሁበት ነገ በቃ ለመውጣት ጭንቅ ነው፣ ሲቃይ ነው። እንዳልገባ ጠብቀኝ እባክህ። ሲቃይና ጉዳት ከባድ ነገር ነው። በህይወት ላይ ጠባሳ ትቶ ነው የሚሄደው። የማይፋወስ ነገር የሚመስል ሆኖ ነው የሚሄደው። ባሰባችሁት ቁጥር ፍርሃት ላይ ጥሎብህ ነው የሚሄደው። በእግዚአብሔር ላይ ያለን ድፍረትን ነው የሚያሳጣ። ያቤጽ እንደዚህ ብሎ ለመነ፣ ጠብቀኝ፣ ከሲቃይ ጠብቀኝ፣ ከጉዳት ጠብቀኝ። እግዚአብሔር ይጠብቃችሁ። በእውነት ከጉዳትም ከሚጎዳችሁም እግዚአብሔር ይጠብቃችሁ። ከሲቃይም ከሚያሰቃያችሁም እግዚአብሔር ይጋርዳችሁ። ከክፉ ሰዎች ከጨለማው አሰራር እግዚአብሔር ይጠብቃችሁ። ሊጎዳችሁ ከሚችል ከራሳችሁም ሐሳብ እግዚአብሔር ይጠብቃችሁ። በደጅ ካለ ከምናምን ከራስ እግዚአብሔር ከራሳችን ያድነን። በእውነት እኔ ለራሴ እኮ አላቅም። የሚጠቅም የሚመስለን የሚጣፍጥ ነገር ነው የምንወደው። ገዳይ እኮ ነው የምንወደው። ገብቶ የሚጎዳን፣ ገብቶ የሚገለን፣ ገብቶ የሚያሰቃየን አፋችን ላይ ለጊዜው የሚጣፍጥ ከላይ የተቀባባ ነገር ነው። እግዚአብሔር ውስጡ ነው ያየዋል። ጠብቀኛለሁ። ለዛ ጠላት ደግሞ ታውቃላችሁ፣ ወጥመድ በእቅድ እንደሚሰራ ታውቃላችሁ።
ወጥመድ ማለት ምን ማለት መሰል? ወጥመድ ማለት አጥማጁ የሚያውቀው ተጠማጁ ያውቀው። ተጠማጅ መንገድ መስሎ ስትሄድ ጉድጓድ። እግዚአብሔር ጠብቀኝ ስትል ልምራህ ይልሃል። ጠብቀኝ ባይዘወይ ታውቃለህ፣ ራስን መጣል ነው። እግዚአብሔር ላይ ትለቅለታለህ። እምነት ነው። ጠብቀኝ ሲል እኔ በቃ ሮጣለሁ እግሬን ከልክል አይደለም፣ አንተ ላይ እወድቃለሁ፣ ወደ ወደድከው ውሰደኝ ነው በቃ። ስለዚህ አሁን የሆነ ቦታ ልትሄድ ስትል እግዚአብሔር እኔ ልምራህ ይልሃል እና በማታውቀው መንገድ ልምራህ ይልሃል። በማያውቁት መንገድ መራቸው ነው የሚለው። እኔ ልምራህ አንጣው ለምን እንዳትሞት ነው፣ ከክፉ ልጠብቅህ። እሺ እግዚአብሔር ሆይ ስትለው ና በዚህ ጋር ይልሃል። እኔ ደግሞ ከጠበኩ በምድረ በዳ ልምራህ እንዴ? ምን እበላለሁ? የመልአክ ምን እጠጣለሁ? አለት እየተከፈለልህ። እግሬ ቢያብጥስ እጠብቅልሃለሁ። ጫማ ቢያልቅብኝስ ከእግር ጋር አብሮ ያድጋል። ልብስስ ቴክስታይል ኢንዱስትሪ ምናምን የለም፣ አንተ በምትመራ ምድረ በዳ ነው የምትመራ። ከተማዋን ብሄድስ ልብስ ካንተ ጋር አብሮ ያድጋል። አቅርቦቱ የኔ ነው፣ እኔ ልምራህ። አንተ ከሄድክ እዛ ጋር ይገሉሃል፣ እኔ በዚህ ጋር ልውሰድና ላድርስህ። አይ ጠብቀኝ ማለት ምሪት አለው ውስጡ። ጠብቀኝ ትረስት አለው ውስጡ። እግዚአብሔርን ትረስት አድርገህ ሆኖ ጠብቀኝ የምትለው ዝም ብለህ ጠብቀኝ ትላለህ። ጠባቂ እኮ በጣም ከባድ እኮ ነው ታውቃለህ። ጠባቂ ከባድ እኮ አስታጥቀህ እኮ ነው የሚጠብቅህ። አስታጥቀህ እኮ ነው የሚጠብቅህ። አምናው እኮ ነው እሳት የሚተፋ መሳሪያ ላይ አድርጎ የሚጠብቅህ። ጥበቃ እምነት ነው። ጠብቀኝ ስትል ብሎ ተራራን ዞር የሚያደርግ አምላክ ነው። ኃይል አለው እኮ። ኃይሉን ላይ በክፉ ይጠቀም ይሆን ብለህ ለደቂቃ አታስብም። ኃይሉን እኔን ለማዳን ይጠቀመዋል ብለህ ነው የምታስበው። በእጁ ይመታኝ ይሆን ብለህ አታስብም። እኔን ጋዶ ጠላቴን ይመታልኛል። ትረስት ነው፣ እምነት አለው። ቀጥሎ ፍቅር አለው ውስጡ። ፍቅር አለው። ፍቅር ደግሞ ፍርሃትን ከውስጥ አውጥቶ ይጠላል። እውነተኛ ስትወደው ይጠለኛል ብለህ አትፈራ። አሳልፎ ይሰጠኛል ብለህ አትፈራ። ጠብቀኝ ካልከው በኋላ የሆነ ቀን ቢጠለኝስ አትልም። እስከ መጨረሻ ይጠብቀኛል። እና ትረስት ብቻ አይደለም፣ ላቭ ውስጡ አለው። ጄኒውን የሆነ ፍቅር አሳልፎ አይሰጠኝም። እና የሆነ ቀን አምልጦኝ የሆነ ነገር ብል ውጣ በቃ አይለኝም። ሰው ቢሆን ባይዘ ታውቃለህ ይመረዋል። ቢመረው እውነቱ ነው። ታዲያ ሰው መሆኑ በምን ይታይ? ካልመረረውማ እግዚአብሔር ነው ይመረዋል። ለምን አይመረውም? ከደጋገምክ ያንተን በዛ እቺ ነገር አስተካክላት እንጂ አይ ካልሆነ በቃ የሚል እግዚአብሔርስ አስተካክል ነው የሚል እንጂ ካልሆነ በቃ የለውም። ካልሆነ በቃ እግዚአብሔር ጋር የለም። አንተ ሮጠህ ትወጣለህ እንጂ አያስወጣህም። አልፈልግም በቃ እምቢ ካላልከው በቃ እምቢም ብለህ ራሱ ይለምናል። እባክህ አትሂድ፣ እኔ ነኝ የምሻለህ፣ እኔ ለራሴ አውቃለሁ። አሁንስ በቃ አታውቅም። ከዚች እስክትወጣ ነው የሚጠብቁ እንዳለ ከበዋል። እኔ ጋርጄ ነው አይደል መኖርህን የሚወድ ስላለ ሳይሆን እኔ ጠብቄ ነው እንጂ በፍጹም ይኸውልህ አጥምደው ነው መግደል የሚፈልጉት። እኔ ነኝ እንደዚች አድርጌ እንዲች እጄ የሚወረወር በሙሉ እኔ እጅ ላይ ያረፈ ነው ይወደቀልህ ያለው እንጂ ፍላጻው አይቆጠርም። አሁን እኛ አንዳንዴ ስንጸልይ የምታዩት ነገር አለ። ስንጸልይ ይገባቸዋል። እየጸለያችሁ በጌታ በኢየሱስ ክርስቶስ ያንተን መንፈስ አየው በዚህ በኩል የሚበርም ይኸውልህ ከሚሊዮኑ አንዷን እልፍ ስትል እንድታይ አልመታህም እኮ ሲያልፍ እንድታይ ወደቀ ትላለህ። ሚሊዮኑ እኮ ወድቋል። አንተ ዝም ብለህ እንድታይ ጠላቶቻቸውን በሙሉ ጨርሶ ጥቂት አስቀራላቸው ይላል። ለምን እስቲ ምቷቸዋል። ለዛም ወድቀው እኮ ነው ሲያደርጓቸው። ድሉ የጋራ ነው አለ እግዚአብሔር። በሙሉ ጨርሶላቸው እኮ ነው ትንሽ አስቀርቱ ሲያደርጉ በቃ አብረን ድሉ የእግዚአብሔር እኔ አንድ ላይ ነው። ጥበቃው እንደዚህ ነው። ይሄ ምለ እንትንም እንዳይሆን ማለት ነው። ፎር ግራንትድ ወስደኸው እንዴ አለመጠበቅም አይቻልም እንዳትል ከምን እየጠበቀ እንደሆነ ስታቅ እያመሰገንክም እንድትኖር በእርግጥ ክብር እየሰጠኸውም እንድትኖር ስለጠባ አንተ ባትኖር ኖሮ እንድትል የተለየ ሙገሳ እኮ እየሰጠኸው አይደለም፣ የሰራውን እየመለስክ ነው። እያደረገ እኮ ነው እግዚአብሔር። ስሙ ለዘላለም የተባረከ ይሁን። እግዚአብሔር በቋሚነት ከክፉ ይጠብቀናል። በቋሚነት ከጨለማው ከዘላለም ፍርድ ከዘላለም ሞት በቋሚነት እግዚአብሔር
ለዘላለም እንዳትሰበር አድርጎ ይጠብቃል። ለዘላለም እንዳትጎዳ አድርጎ ይጠብቃል። በክርስቶስ ኢየሱስ በኩል ሊጎዱን የሚፈልጉን ለጥቂት አይደለም የሚፈልጉን፣ እስከ መጨረሻ እንዳንነሳ አድርገው ነው ሊሰብሩ ነው የሚፈልጉት። ስለዚህ እግዚአብሔርም ሲያድነን ለጥቂት ቀን አይደለም ያድነን፣ ለዘላለም ነው ሊያድነን የፈለገው። ጠላቶቻችን ሊጎዱን አመጣጣቸው ባይዘዌ እስቲ ቆይ ጎንተል አድርገው ሊሂድ አይደለም፣ ለመግደል ነው የመጡት። ስላልቻሉ ነው የሳቱ። እንዶ ስተውም አይደለም ዞር አድርጎ ነው ሽሽግ አድርጎ ነው። ስለዚህ እግዚአብሔርም ሊያድን ሲፈልግ ለዘላለም ነው ሊያድን የፈለገው። እግዚአብሔር በቋሚነት ነው መጠበቅ የፈለገው። ይህንን የሚያደርገው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ነው። ወደ እኔ የመጡትን ለዘላለም አላወጣቸውም አለ እና ወደ እኔ ኑ አለ ኢየሱስ እና እኔ ጋር ግቡ ልጠብቃችሁ ለዘላለም። እኔ ጋር የመጣ እኔ እንትን መንጋ መካከል የተቀላቀለው ለዘላለም አይወጣም አለ። ማንም ያወጣዋል። ከእጄ ማን ነው ሊፈለቅቃችሁ የሚችለው? ኑ እኔ ጋር አለ። በእኔ በኩል ደጅ ከሆነ ተኩላ አለ። አይ ተሯሩጦ በግና ተኩላ ተሯሩጦ አይችሉም። በጣም ፈጣን ነው። በማጥመድስ እድሜውን ሁሉ ሲያጠምድ ነው የኖረው። በግስ በመጠመድ ነው የምትኖረው። ምንም አታቅም። እረኛዋ ስር ነው መግባት ያለባት በግ። አይ ገዳዮቻችን ናቸው በደጅ ያሉት። የዘላለም እረፍት፣ እውነተኛ ሴኩሪቲ፣ ለዘላለም ዋስትናችን ክርስቶስ ኢየሱስ ብቻ ነው። አይ ወደሱ ስትመጣ የፈሰሰ ደም አለ፣ ቅጥር አለ፣ አጥር አለ። የሚከተል አልፎ መግባት አይችልም። በደጅ ይቀራል። ኢየሱስ ውስጥ እንቀራለን። የዘላለም እረፍት ያለው ኢየሱስ ጋር ነው። እውነተኛ መጠበቅ ያለው ኢየሱስ ጋር ነው። እውነተኛ መዳኛ ኢየሱስ ብቻ ነው። ከጉዳት ከስብራት ዘመንን ሁሉ ካለ ጸጸት እግዚአብሔር የሚጠብቅ በልጁ በክርስቶስ ኢየሱስ በኩል ኑ ወደ ክርስቶስ፣ ኑ ወደ ክርስቶስ። ለምን እድሜን ሁሉ እየቆሰልክ ለምን ትኖራለህ? ለምን ከገዳይ ጋር እየተሯሯጥክ ለምን ትኖራለህ? ለዘላለም አምልጥ፣ ለዘላለም ትረፍ። ቢፈልጉ የማያገኙ በኢየሱስ ደም ውስጥ በተሰራው የመስቀል ሥራ ውስጥ ነው። አምልጡ። ያቤጽ የለመነው ይህን ነው። ጠብቀኝ አለው። እጠብቅሃለሁ አለው እግዚአብሔር። ኦፍኮርስ ከአንዳንድ ነገር እግዚአብሔር ጠብቆታል። እኛ ለዘላለም የምንጠበቅ ነን። ክብር ለኢየሱስ ይሁንልን።